በነነዌ ጾም ንስሐ መግባት ይቻላል የምትሉ ሰዎች በደንብ አድርጋችሁ እንድትሰሙኝ ይፈልጋለሁ። ሁላችሁም ይሄን ቪዲዮ ላይክ አድርጋችሁ በመጀመር ለሁሉም እያዳረሳችሁ በደንብ አድርጋችሁ ስሙኝ እና ብዙዎቻችሁ ስትጠይቁኝ የነበረው ምንድነው በነነዌ ጾም ንስሐ መግባት እንችላለን ወይ እያላችሁ ነው። አይውላችሁ በነነዌ ጾም ንስሐ መግባት እችላለሁ ወይ ብሎ መጠየቅ ማለት አንበሳ ስጋ ይበላል ወይ ብሎ መጠየቅ ነው። ይጠየቃል። አይውላችሁ የነነዌ ጾም እኮ ይቺ 3ቷ ቀን ማለት ነው የነነዌ ህዝቦች የጾሙባትና የጸለዩባት ብቻ ሳትሆን የንስሐ የገቡባትም ቀን ናት። እንደዚህ ይላል ቅዱስ ያሬድ ጾሙ ወጸለዩ ሰብአ ነነዌ ወነስሑ። ምን ማለት ነው? የነነዌ ሰዎች በዚህ በ3ቷ ቀን ማለት ነው ጾሙ፣ ጸለዩ፣ ንስሐ ገቡ፣ ተጸጸቱ ማለት ነው። ስለዚህ ታዲያ በነነዌ ጾም ንስሐ ያልገባችሁ መቼ ልትገቡ ነው? ሁላችሁም ንስሐ መግባት ትችላላችሁ። በዚህ በ3ቷ ቀን ሁላችሁም ንስሐ ግቡ። ሁላችንም ንስሐ እንግባ። እንደው እግዚአብሔር ወደ ህሊናችሁ ማለት ነው ንስሐ ግባ፣ ንስሐ ግቢ፣ ንስሐ ግቡ የሚል ቃላትን የሚል መንፈስን ይላክላችሁ። ንስሐ እንድንገባባት እግዚአብሔር ይርዳን። ደግሞ እንዳትጠራጠሩ ከልባችሁ ቆርጣችሁ ከተነሳችሁ እግዚአብሔር ይረዳችኋል። እስኪ ሁላችሁም ኮሜንት ላይ እግዚአብሔር ይርዳኝ እያላችሁ ጻፉልኝ። ሁላችሁም እግዚአብሔር ይርዳኝ እያላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ለሁሉም ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ አዳርሱት። ይኸውላችሁ ምናልባት እኮ በዚህ ቪዲዮ ብዙ ሰው እኮ ሊድን ይችላል፣ ንስሐ ሊገባ ይችላል። ስለዚህ ለሁሉም አዳርሱት። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። በልጅነቴ ፊደልን ሀ ብለው ያስተማሩኝ መምህሬ ጥፋት አጥፍቼ ካጠገባቸው ለመሸሽ ስሞክር እንደዚህ ይሉኝ ነበረ። እናትህ ቀሚስ ውስጥ ብትገባ አታመልጠኝም ይሉኝ ነበረ። እንደ ዛሬ የሴቶች ሱሪ መልበስ ሳይጀምሩ በፊት እናቶቻችን 40 ሽንሽን የሚባል ቀሚስ ነበራቸው። ይህ 40 ሽንሽን ቀሚሳቸው ታዲያ ለነሱ ገላ መሸፈኛ ብቻ ሳይሆን የሚያገለግለው ለልጆቻቸው መደበቂያም ጭምር ያገለግል ነበር። እኛ የምንደበቅበት ነበር። አባታችን ሊገርፈን ሲፈልገን የምንደበቀው በእናታችን ቀሚስ ውስጥ ነበረ። እናም ከዚህ ተነስተው ነው መምህሬ እናትህ ቀሚስ ውስጥ ብትገባ አታመልጠኝም የሚሉኝ። እኔም መምህሬን በጣም ከመፍራት የተነሳ እንደዚህ ሲሉኝ በአይምሮዬ ውስጥ የሚሳለው እናቴ ቀሚስ ውስጥ ገብቼ ስደበቅ ከዚያ መዘው አውጥተው ሲገርፉኝ ነበር የሚሳልብኝ አይምሮዬ ላይ። አይገርምም? ዮናስን አልመሰልኳችሁም? እንደው ሳትዋሹ ንገሩኝ፣ ከዮናስ ጋር አልተመሳሰልኩባችሁም? ከእግዚአብሔር ፊት ተደብቆ ወደ ጠርሴስ ለመሸሽ የሞከረው ዮናስ፣ ከእግዚአብሔር ፊት ለማምለጥ የሞከረው ዮናስ። አይ ዮናስ እንደው እግዚአብሔር የትም እንደማያመልጠው ስለሚያውቅ ከመነሻውም ሲነሳም ዝም አለው እንጂ በእግዚአብሔር ቦታ እኮ የኛ መምህር ቢሆኑ የነበሩት ዮናስን ምን እንደሚሉት ታውቃላችሁ? ዮናስ አይደለም ወደ ጠርሴስ እናትህ ቀሚስ ውስጥ ብትገባ አታመልጠኝም ይሉት ነበር። እግዚአብሔር ግን ዮናስ የትም ቢሄድ እንደማያመልጠው ስለሚያውቅ ገና ለመሸሽ ሲሞክር ዝም አለው። በእርግጥም ዮናስ ከእግዚአብሔር አይደለም ወደ ጠርሴስ አይደለም ባህር ውስጥ አሳ አንበሪ ሆድ ውስጥ ገብቶ ራሱ ማምለጥ አልቻለም ከእግዚአብሔር። ምን ልላችሁ ፈልጌ መሰላችሁ? ተራራ ጋራውን ዞረን ሀገር ቀይረን በሽርሽር ሰበብ በዝሙት ኃጢአት የምንዘፈቅ ሰዎች፣ ጨለማን ተገን አድርገን ሰውን የምናሰቃይ ኃጢአት የምንፈጽም ሰዎች አይደለም ሀገር መቀየር እናታችን ሆድ ውስጥ ድጋሚ ብንገባ ከእግዚአብሔር አናመልጥም። አይደለም ጨለማ ለብሰን በርባሮስን ብንከናነብ ከእግዚአብሔር ማምለጥ አንችልም። ስለዚህስ ከማናመልጠው እግዚአብሔር አንሽሽ፣ ከማንሰወረው እግዚአብሔር አንደበቅ። መልካም ቆይታ። ወንድማችሁ ነኝ። ዲያቆናት በቅዳሴ ጊዜ ለምን መስቀል ይዘው ይቀድሳሉ? ወበክሌ ክነፊው የሚቀድኑ ገጾም ወበክሌ ክነፊው የሚቀድኑ ገሪሆም ይላል ኢሳይያስ በትንቢቱ ላይ ኪሩቤልና ሱራፌል እግዚአብሔር ፊት ቆመው በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው አንተ ማትታይ አንተ ማትመረመር አምላክ ነህ ሲሉ በእንደዚህ አይነት መልኩ ምስጋናቸውን ያቀርባሉ። ዲያቆናትም በቅዳሴ ሰዓት መስቀሉን በፊት ለፊታቸው ይዘው አንተ ማትመረመር ነህ አንተ የማትታይ ነህ ሲሉ መስቀሉን ይዘው ይቀድሳሉ ማለት ነው። ይሄን እየተናገረ የመጣ ከመጣም በኋላ ስለ ኢየሱስ ክርስቶስ የመሰከረ ታላቅ ደቀ መዝሙር ዮሐንስ ክርስቶስ ከመጣቱ ከ700 ዓመት በፊት ትንቢት የተነገረለት የእግዚአብሔርን መንገድ አዘጋጁ ጥርጊያውን አቅኑ እየተናገረ በምድረ በዳ ያለ የሚናገር ትንቢት ተናጋሪ ታላቅ ነቢይ ነው።
ቅዱስ ዮሐንስ መድኃኒታችን ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከመጸነሱ አስቀድሞ የተጸነሰ በመልአኩ በቅዱስ ገብርኤል ብስራት አማካኝነት ለካህኑ ዘካርያስ መወለዱ የተነገረለት እናታችን ቅድስት ኤልሳቤጥ የእርጅናዋ ወራት በደረሰበት ዓይኖቿ በፈሰሰበት ወገቧ በጎበጠበት ልማደ አንስት ወይም የመውለጃዋ ወራት ባበቃበት ዘመን እንደሚወለድ የተነገረ ስሙ በመልአኩ በቅዱስ ገብርኤል እንደተነገረው ዮሐንስ ተብሎ የሚጠራ ታላቅ ነቢይ ነው። ዮሐንስ ማለት ተሳባሴ፣ ዮሐንስ ማለት ደስታ ማለት ነው። በመወለዱ ሊቀ መላእክት ቅዱስ ገብርኤል እንደተናገረው በመወለዱ ለሰው ልጆች ሁሉ ደስታ ይሆናል፣ ብዙዎች ደስ ይላቸዋል ተብሎ የተነገረለት ይህና የእናንተ ልጆች ወይም እኛ የምናውቃቸው የዘመዶቻችን ልጆች ሲወለዱ ምን ያህል ደስታ ይዘው ይመጡ ነው? ወይም ደግሞ የሚደሰቱ ሰዎች ምን ያህል ሰዎች ናቸው? መቼም ዓለም ሁሉ፣ ሰው ሁሉ፣ ጎረቤቱ ሁሉ፣ መንደሩ ሁሉ፣ ሰፈሩ ሁሉ የሚደሰትበት ልጅ እንወልዳለን ማለት ዘመኑ ነው። ምናልባት እናትና አባት፣ የእናትና አባት ቤተሰብ የሆኑ ዘመዶች፣ አክስትና አጎት፣ ራቅ ካለን በሰፈሩ ያለው ቤተሰብ የሚያውቁ ጓደኞቻችን እሰይ ወለደች፣ እሰይ ልጅ አገኘ ብለው ደስ ይላቸው ይችላል እንጂ የሚያውቁንና የማያውቁ በጋራ ደስ የሚሰኙባቸው ልጆች ለመውለድ በጣም ይቸግረናል። ዮሐንስ ቤተሰቦቹ ብቻ ሳይሆኑ ሰዎች ሁሉ የሚደሰቱበት ልጅ ተብሎ ተጠራ። ማኑ ሰዎች ሁሉ የሚደሰቱበት፣ ሰዎች ሁሉ የሚደሰቱበት ልጅ እግዚአብሔር ለሁላችን ይደረግ። ዮሐንስን ሰዎች ሁሉ የሚደሰቱበት ልጅ ያስባለው እውነተኛነቱ፣ የእግዚአብሔርን መንገድ ለማዘጋጀት ጥባቱ፣ ትጋቱ፣ መንፈሳዊነቱ፣ ብርታቱ እንደዚሁም ደግሞ በእግዚአብሔር የተመረጠ መሆኑ ነው። እግዚአብሔር አምላካችን አሬኩከ እምከርሰ እምከ ከእናትህ ማኅፀን ሳትወጣ ጊዜ ጀምሮ መረጥኩ እንዳለ እግዚአብሔር አምላካችን ከእናታችን ማኅፀን ጀምሮ ይመርጠናል እና ዳዊት ምን ይላል መሰላችሁ? በተለይ ደግሞ ይሄንን ሰው አንደበቱን የሚገልጥ ነገር ተናግሯል። በዚህ በመዝሙረ ዳዊት መዝሙር 36 ቁጥር 1 ላይ ኃጢአተኛ እስከ ንገሩ ምንኛ በሉ ምንኛ ኃጢአተኛ ሰው በራሱ የሚያስት ነገር ይናገራል። ያልተመለሰ ሰው፣ ንስሐ ያልገባ ሰው፣ የኃጢአትን ጎጅነት ያልተረዳ ሰው፣ የጽድቅን ጥቅምን ያልተረዳ ሰው፣ በእግዚአብሔር እቅፍ መኖርን ያልገባው ሰው፣ ከክርስቶስ ጋር መኖርን ያልገባው ሰው፣ ከሰይጣን ጋር ያለውን ኅብረት ጎጅነት ያልተረዳ ተረድቶም ያልተመለሰ ሰው ሁል ጊዜ ከአንደበቱ የሚያስት ነገር ነው የሚናገረው። ምንም ያልተመለሰ ሰው ነጠላ ቢለብስ፣ ቀሚስም ቢለብስ፣ ቢሰብክ፣ ቢዘምር በፍጹም ከአንደበቱ ምን ይሆናል? ንገሩኝ፣ ምን ነው የሚሆነው? የሚያስት ክፉ መርዝ ክርስቶስን ማይሻት፣ ክርስትና ማይሻት ሚናደፍ ሴት ለሴትን የሚያጋባ ፓስተራችሁን ልጋብዛችሁ። እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንደተግባባ ነው። አሁን ያስፈልጋል አያስፈልግም? አንዳንድ ሲሆን አራችሁ ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታሰሪላታለሽ።
እንዲጸና እንዲበረታ ተከታይ እንድታፈሩ ያው እንጂ ሰሪላት እስኪ እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ምን አለ? የሚሰጣችሁ ብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ነገር አለ ነው። ብርም አለ። ይኸው እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንተግባባ ነው። አሁን ያስፈልጋል አያስፈልግም? አንዳንድ ሺህ ዶላራችሁ ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አባታችን አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታሰሪላታለሽ። ጸሎት አድርጉ በምታምኑ ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ። ኤፍሬም ሰላም ነህ? እኛ ቤት የለም ያልከው ኤፍሬም። ስለዚህ እንደዚህ ናቸው። እግዚአብሔር ይቅር ይበለን። የመጣብን በጣም 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 ክፉ ዘመን ላይ ነው የደረስነው። ይህንን ዘመን ሳላይ ባልፍ ደስ ይለኝ ነበር። እግዚአብሔር ምስክሬ ነው የምልህ። እንደዚህ አይነት ኢትዮጵያ ላይ ባላይ ደስ ይለኛል። ይሄን የሚያደርጉ ፓስተሮች ነው። እኔ ጥናት ነበረኝ፣ የማጠናው ነገር ነበረ። የትኛው ይሻላል? የትኛው ነው እውነተኛ ክርስትና ያለበት? እውነት ለመናገር ምኑ የትኛው ፖይንት ያለው ትክክለኛ ማረፊያ የሚሆን የትኛው ነው የሚለውን ሁሌ ጥናት ከማድረግ ወደኋላ አልልም። ያንን አየው። ኦርቶዶክስ በጣም በጣም ስለ ድርሳናት ለሳምንት አቁም ያለው ብትል ኦርቶዶክስ አብዛኛው ጴንጤ የሚበላው የለም። ሶሻል ሚዲያ ላይ ቸርቻቸው ላይ ሲቀባጥሩ የሚውሉት የሚበሉት ነገር የላቸው። ያ የሚበሉት የላቸው። ኦርቶዶክስ ይነዋል። ለ2 ሳምንት ጥናት እስካረግ ስለ ገድላትና ድርሳናት አንዴ እንዲቆምልኝ ብትል 95% ጴንጤ የሚበላው ነገር የለው፣ የሚያታልበት ነገር የለው። ይሄንን ነው የምናገረው። የለው አየህ፣ እውነት ማለት ይሄ ነው።